ولا تقربوا الزنا إنه كان فاحشة وساء سبيلا የዝሙት አደገኝነት ያው በጣም አስከፊ የሆነ ወንጀል ነው። ዝሙት የሚባለው ወይም ዚና በአረበኛው ቃል ዚና የሚባለው ያው ዝሙት ነው። ዚና የሚባለው ህጋዊ ያልሆነ ግብረ ስጋ ግንኙነት ከማትፈቀድለት ሴት ጋር ግብረ ስጋ ግንኙነት ማድረግ ዚና ይባላል። ዚና የሚባለው እሱ ነው። ዚና አላህ Subhanahu Wa Ta'ala በቁርአንም እንደጠቀሰው በጣም መንገዱ የከፋ ጸያፍ ስራ ነው። ولا تقربوا الزنا انه كان فاحشة وساء سبيلا الى الله سبحانه وتعالى ዝሙትን አትስሩት ሳይሆን ጭራሽ አትቅረቡት ነው። ولا تقربوا الزنا ይሄ በጣም የነገሩን በጣም እንድንረቀው የሚያደርግ ጉዳይ ነው እና ولا تقربوا الزنا ዝሙትን አትቅረቡ በጣም ጸያፍ የሆነና መንገዱ የከፋ ነው ይላል። የዝሙት መንገድ በጣም የከፋ ነው ብሎ አላህ Subhanahu Wa Ta'ala ገልጾታል። ነብዩም ሰለላሁ ዐለይሂ ወሰለም የመሰናበቻ ሐጅ ባደረጉበት ጊዜ ዝሙትን ዚናን አስጠንቅቀዋል። ነብያችን ዐለይሂ ሰላቱ ወሰለም ስንብት ሲያደርጉ ከአራት ነገሮች እዛ የጠቀሷቸው አሉ። ከነዛ መካከል ዝሙት ነው። በመጀመሪያ በአላህ እንዳታጋሩ ካሉ በኋላ ከነዚህ ከአራት ነገሮች መካከል ነብዩ ሰለላሁ ዐለይሂ ወሰለም ዚና እንዳትሰሩ ዝሙት እንዳትሰሩ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። የዚና አደገኝነት ሌላው ደግሞ ወንጀሉ ከባድ ከመሆኑ የተነሳ ቅጣቱም ደግሞ በጣም እጥፍ ድርብ የሆነ ቅጣት አለው። አላህ Subhanahu Wa Ta'ala ሱረቱል ፉርቃን ወደ መጨረሻው አካባቢ ላይ ኢባዱር ረህማን የአርህማን ባሪያዎች የነሱን ባህሪ በሚገልጽበት ቦታ ላይ የአርህማን ባሪያዎች ከተጠቀሱበት አላህ Subhanahu Wa Ta'ala ከገለጻቸው አንዱ ወላ የዝኑን ነው የሚለው ዝሙት የማይሰሩ ናቸው ይላል። የአላህ ባሪያዎች ለመሆን አንደኛ ዝሙት የማይሰሩ ናቸው ብሏል። ከሌሎች ወንጀሎች ጋር አብሮ ከጠቀሰ በኋላ ይሄንን የሚሰሩ ብሏል። በጥቅሉ ዝሙት የሚሰሩ ሰው የሚገድሉ ይሄን ሁሉ የሚያደርጉ ሰዎች ቅጣቱ እጥፍ ድርብ ይሆንባቸዋል ብሎ እዛ ቦታ ላይ እንደገለጸው እናውቃለን ማለት ነው። ሌላ ነብያችን አለይሂ ሰላቱ ወሰለም ይሄንን አስመልክተው የተናገሩበታል። አንድ አማኝ የሆነ ሰው ኢማን ያለው ወይም ሙስሊም የሆነ ሰው ዝሙት በሚሰራ ጊዜ ኢማን ያለው ሆኖ እምነት ያለው ዝሙት እንደማይሰራ